ያላችሁበት ቦታ በይመናታችሁ ዱአ አድርጉ። ወላሂ መውለድ ማለት እኔ ወልጃለሁ፣ አልሐምዱሊላህ ልጅ አለኝ። ወላሂ መውለድ ማለት በጣም ችግር ነው እህቶቼ። በጣም 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 አላህ በሰላም ይገላግላት። አላህ በተሸከመችው መሬት ላይ በደስታ ያውርዳት ብላችሁ ዱአ አድርጉ። ላቤል ወላሂ ሐስቡነላህ ወኒዕመል ወኪል። በያላችሁበት ቦታ ዱአ አድርጉ፣ ይደርስለታል ኢንሻአላህ ቢድኒላህ። የሩታን ነገር ስለወራ ላላስለቅሳችሁ ፈልጌ ነው። በጣም አንጀቴ ነው የምትላች ልጅ ብቻ አልሐምዱሊላህ። እርግዝና ወልዶ የሚያውቀው ማያውቀውም የእናቱን ያላየ የለም። በጣም ይሰማል። በዚህ ሰዓት ላይ ከባድ ነው ለሷ በእውነት። ግን በጣም የአብሽ ቤተሰቦች ሳይጨንቃት የአብሽ ቤተሰቦች ዝም ብሎ ነው እወዳታለሁ ይላሉ እንጂ የፈለገም ቢሆን ልጅ እኮ ራሳችን ነው በቃ። እንደዛ አይችልም አሏችሁ እኮ እነዛ አይችልም። አንዴ አሳይናቸው። ሩትዬ ምን እንዳልታውቂያለሽ ፎዚዬ፣ ሩትዬ አንገቷ ደፍታት ሩታ አንገቷ ትደፋለች ብለዋል። ሩቴ ለመቀና አድርጋ አብረሽን ባሏ ነው አይ ቲንክ ባሏ ነው። ግን እንዴት እንዳለች አየሻቸው? አራዳ እኮ ናት። 10 ጊዜ ባሏ ትላለች። ባሏ ስለሆነ ነው። ሩቴ ግን አራዳ ነው። ብስራት ያለ የሩቴ ባሏ የብስራት ስለጀግና ናቸው ያለ እኮ እሱ ነው እሱ አይደለችም። ግን አብረሽ ማለት ነው አብረሽ ማለት ነው የኔ ወንድም። ለምንድን ነው ግን ባይ ሳትለን የወጣኸው? በገብርኤል ስም ምን ሆነሽ ነው? አይደለም ቆይ አብረሽ ማለት ነው የሩቴ ደጋፊ ነገ ማለት ነው። ቆይ ልንገርሽ የሩቴ ደጋፊ እኛ አንበሳ ያላወረድ ነው። ሩቴ አንበሳው ስለገደለችው ሩቴ ቤት ነብር እንጂ አንበሳ አይወርድም። ተገድለዋል። አብረሽም ብለዋል ባለፈው አንበሳው ገድለሽዋል ስላላት ገድለዋለች። ስለዚህ አያስፈልግም እናላቸዋለሁኝ። የሩቴ እያመጣች ፈገግ ያለችበትማ እያመጣች ፖስቱልኝ። እኔ እሱ ነው የምፈልገው ፈገግ ያለችበት። እኔ ግን ማለት ነው ስሜ ልንገርሽ ሩታ ማይለም ማለት ነው አራቱ እኔ ፈልገዋለሁ። ቪዲዮዎቹ አራቱ ፈልገዋለሁ። በተለይ ደግሞ አሳውን ማለት ነው ባህል ብሎ ጥምጥም ብሎ ሲመጣ አንገቱ ላይ የተጠመጠመ ነው የመሰለኝ። ተይ አብርሽ እኮ አይደለም አሳው ወደ ፊቱ ውርውር ሲልበት ማለት ነው ያዘናጋት ነበረ እኮ። ሩታስ ምን ዘመን እንዳለስ የምትሰጧት አይችሉም መስጠት አይችልም ይላል። አረ እኛማ ማለት ነው እኛማ ነበር መስጠት አይችልም። በታይሚንግ ነበር የምንሰጠው የነበር ነው በታይሚንግ ነበር ስንሰጥ ሁለት አንበሳ ወርዶ ደረቀ። ቆይ በሁለት ነው የቆመው ደሟቸው የቆመው። እናንተ ወዴት ነው ደማቸው የመጠጠው? አንበሳው እኮ ነው ደማቸው የጠመጠጠው። አታውቀው እንደ ሩታ ስራት እያወራች ነው ሩታ። ሰላም ንመቅዲ ክዕልላ መቅዲ ሚትከፈትስከ ታሁን ክኮሪክ መቅዲ ሓፍተይ አባይቲ ምሳላ ምስርታ ማይላ ማለት ኮሬ ነው በቃ ከሀጸከሙ ካውደ ላላ መቅዲ ላላ እኔ ብያቸዋለሁ። አንዴማ ዝም በል በውስጥ ሸዊት ካላስ ተዘራሪብና ከቦሽ ጥረዴ መጥቼ 2 ሰዓት 3 ሰዓት ቁጭ ብዬ ትጫወታላችሁ ብለናል። እሺ ነው ውዶች፣ እሺ ማሮቼ ዘና ፈታ ብላችሁ ታወራላችሁ። እኛ ከታች ነው ወርዳለን። እኔ እንኳን አልወርድም እንደ ሀሳቢያ ወቅዲ ከሳይላ ካይታ ሳይላ መረ አምሃ እኮ ማለት ነው። ሩቼ እኮ ፈገግ ብላ አብርሃም እኮ ውጣ ስትለው እኮ ነው እየታየኛል። ቆይ ለምንድን አብርሃም ግን ዝም ብሎ ቻው ሳይለን የወጣ ያንተስ ከፋ ቻውታ የማይላው የሆነ ቤት ምስጢር ልንገርሽማ። ይኸውልሽ ተማይላ ወይኔ እንቁላልቴ ሽጬ አሸንፋለሁ ብዬ ተሸነፍኩኝ። አይደለም አብርሽ ግን ማለት ነው። አብርሽ በብድር የሰጠ አንበሳ ትከፍላት ይክፈሉ ተቀበላችሁ። አብርሽ በብድር ነው የሰጣችሁ ተብያለሁኝ። አብርሽ ተቀበል ብረህ ስሬስ እንጂ በብድር ፈጣሪ ከብድር ይሰውራችሁ። ፈጣሪ ከብድር ይሰውራችሁ። ለፎቶ ነው እንዴ? አዎ ለፎቶ ነው እንዴ? አይ ፎቶማ ብርቃችን አይደለ። አንበሳ ብርቃችን አለ። ነብር ብርቃችን። አንበሳ ሩቴ ገድለዋለች በቤቷ። ኤንወይ ሩቴ ፈገግ ብላ አንገቷ ቀና አርጋ እኛም ገብተን ፈታ ብለን አንገታችን ቀና አርገን በገብርኤል ስም
ቆይ ግን ዛሬ ሩታ ማይላ ማለት ነው ሀፍት ከብታህ ተለኹፍ ይላ ሀላስ ኦኬ ሩቲ የኔ ውድ ማለት ነው ካለች እኮ የኔ አለም እኮ ሩቲ እኮ ማለት ነው የኔ ጣፋጭ እኮ በምን ቃል እንደምገልጸት እኮ አላቅም ነው ጉቡ አንድ አለች ወላ አንድ አንበሳ ይዛለች ዶክራ አንድ አንበሳ ሰጣይችው እኛ አንበሳ መስጠት አለመስጠት አይደለም እኛ አንበሳ በሩቴ ቤት አንበሳ ተገድለዋል አንበሳ መስጠት አንችልም ቆይ ማሩታ ማይላ አንዴ መልስ ልስጣቸው አንዴ መልስ ልስጣቸው ቆይ አንዴ መልስ አሰጣጣት ሲል لا እችልበታለሁ ዝም በይ لا ዝም በይ አይደለም ቆይ እኔ የምናገረው ነገር አለኝ ቆይ ላላ ሸውት ፎዚያ ማለት አንዴ እስኪ አይጻረፍን ሐንት ጊዜ እስኪ ጾሊ ወይ ፎዚያ አንዴ ልንገርሽ ማለት ነው አንድ አንበሳ መውረድ ያቃታቸው ያሉ ማለት ነው 5 አሳና ትንሽ 2 አንበሳ መውረድ ማለት ሌሎቹ ታያቸውና ሌሎቹ ብስራት የሰጠችው ታዩ አፍያ ወረደችው እንኳን 5 አሳ አይሹ ሌላውን ልብ ቅርጾቹን ታዩ 5 አሳ 2 ትናንሾች አንበሳ ይሄን አውርዶ እንኳን አልበቃም ገባሽ አንበሳ ሰጠን አልሰጠም የሚፈልገው ዋናው ሻዊት አንዴ ሙሐደድ አንዴ እኔ ልጨርስ አንበሳ መውረድና አለመውረድ ሳይሆን መጨረሻችን ያሳምርልን በሉ ስለ ጮኸና ስላልጮኸ አይደለም እኛ ረጋግጠን ደም አስተፍተን ወጥተናል መተራሱን አቅፎ እንዲተኙ አድርገናል እንግዲህ ከመረረሽን በአናትሽን ተተከይበት ነገም ዛሬም ሩታ ሀፍቴ ትመረዋለች እኛ ኦዲየንሶቿ ደግሞ እንረግጣችኋለን እየመረረሽም ትውጭዋለሽ እኔ ሸዊት ማለት ነው ያትጠገብ ፋሚሊ አናቱ አንገቱ ደፍቶ ይሄዳል ያላችሁ አንገታችሁ ያስደፋችኋለሁ እንጂ የሩታ ሀፍቴ አንድ ሰው አንገቱ አይደፋም ምክንያቱ እኛ አንበደርም ብድር አንከፍልም የራሳችን ለፍተን ነው በብድርም እንኳን አንሰጥም ተዘቅዘቅ ከፈለግሽ ወደድሽም ለላሽ እኔ ልጨምርልሽ ውዴ ቆይ ልንገርሽ አይደለም ማለት ነው ልንገርሽ ማለት ነው እኛ አንበሳ ብርቃችን አይደለም እኛ አንበሳ በአካል ሄደን አይተነዋል አንበሳ ግቢ ላይ ሄደን ማለት አንበሳ በእጃችን ዳብሰነዋል አንበሳ አይተነዋል ብርቃችን አንበሳ ፋሽን አልፈዋል ዋና ነገር መሸነፍ ነው እንጂ አንበሳ ብርቃችሁ አንበሳን አርጉት ቢኮዝ ሩቴ አንበሳው ገድለዋለች እንዴ አትሰሙም እንዴ ስለዚህ ሁለት ማለት ነው ሁለት አውርዳችሁ ደማችሁ የቆማችሁ የታላችሁ እንዴት ናችሁ ደናችሁ ደማችሁ እኮ ነው የመጠጠው አንበሳ እኮ ደማችሁ ነው የመጠጠው ሩታ ማይላ ብለንገርሽማ እንዴት ናችሁ እንኳን ደስ ያላችሁ መጀመሪያ እንኳን አብረ ገብቼ መርቂያችኋለሁኝ በጣም መርቂያችኋለሁኝ አሉትም እዛ አስመርቅ ነበረ ሁለተኛ ደግሞ ሩታን ገስተ ላይ ወጥታ እናናግራት ያሉትን ይቅርታ ጠይቄ አርጌላቸዋለሁኝ የሩታዬ እኮ በሁለት አንበሳ አልቆመም ጌሙ ከጀምሮ እስከሚያበቃ ድረስ ስጦታው አላበቃም አቁሞም እሷ እስከምትወጣ ድረስ እጅ አባራ የለም ስጦታው እንደዘነበ ነው እነሱ ስሜት አንድ ጊዜ ስሜት ተሰምቶ እንደሚተው ሸር አርገው ወረጥ አርገው ወጥተው መከዳላ ያስተኙት ልጁም ማለት ነው እሱ ደግሞ ሁሉ ጊዜ እሳቸውን እንደናቀ እንደተረገጠ ሁሉ ጊዜ ኬክ ቆረሳ ቢባል ሲጠራ እንደተኛ አቤላ ላይ ደውሉ ላወራ ነበር ወሬ የጠፋኝ አውዝ ቢላህ ምን ሸይጣን ረጅም ጌታ ይላሉ ማለት ነው ሁሉ ጊዜ እንደረገጣቸው አይደለ ስሜት አንድ ጊዜ እንዴት ነው ሸር አርጎ እንደሚሄድ እንደዛ ሸር አርገው ነው ዘወር ያሉት እነሱ የዚች ደግሞ ከገስት እስከምትወጣ ድረስ አላባራም አበቃ ይሄ ነው ሽንታ እንደ ተሸንቶ ወይ ስሜት አንደ ይፈሶ እንደሚተው ነው ይሳቸው የቀረው በቃ ተቋረጠ ስሜታቸው ተቋረጠ ማለት ነው አበቃ ሌላ ነገር የለም ሰላም ወዶቼ የዚች ደግሞ እስከምትወጣ ድረስ ወቀልዲዬ እንኳን ደስ አላችሁ እንኳን ደስ አለፋፊ ነገ ከቤትሽ ይቀደዋለሁ እያንዳንዱ ነገ የቀደውኝ ሽር አድርገዋለሁ ቲክቶክ ላይ አንቺ ፋፊ ሩት ግን አይደለም ማሻአላህ ተባረከለ ብያለሁ እንግዲህ እነሱ አሁን መቼም ሁሉም አይገርመው ላይ በላይ ተኝቶ እያንሸራሸሩ ነው ወይ ፋፊ ሙሐደድ ትጨርስ ማለት ጨረሰ ብዬ ወይ የሌሽን ተሾር አርጋ እንደምታበቃ ወይ የሰው ስሜት ሾር አርጎ እንደሚያበቃ እንደዛ ሾር አርገው አሸነፍን እያሉ
እሱ የእነሱን ድምፅ መስማት አይፈልግም። መከዳ ላይ ሂዶ ተኛባቸው እየሰማ ነው። ውሸቱን ነው። እሱ እኮ ኬክ ሲቆረስለት የሚተኛ ሰው ነው። በቃ ዛሬ እንኳን ዛሬ ስለ እሷ አታውሪ። እኔ እናት በቃ ዋናው ነገር ሩታ ከታች ስላለች አይደለም። እኔ የምለው ቆይ ልንገራችሁ። ተረጋጊ። ምነው ሶስተኛ ቢደግሙበት እኮ ይነሳ ነበር። ተኝቶ ወዴት እንግባር ይበሉ ይላሉ። በላይ በላይ ሆኖ ጉድሆን ወሬው ጠፋኛል። ለአቤላ ደውሉ። አውዝ ቢላ ወሬው ጠፋኝ። ላወራ ነበረ። በትልቁ አታርጊው፣ በትልቁ አታርጊው፣ በትልቁ ያረጉ ጊዜ እንደው ለመሸፈን ማለት ከዘናቸው ስለሚያመጣ አሸነፈች። እግዚአብሔር ይመስገን እስከሚያበቃ ድረስ አልቆረ ስጦታው እኔ የምለው ማለት አይደለም። እሙ ካሊድ እኔ ታማይላ ማለት ነው። በውስጥ ልንገርሽማ እሙ ካሊድ ልንገርሽማ የኔ እናት ጌም እኮ የባልና ሚስት ነው የኔ ውድ፣ ገባችሁ? የባልና ሚስት ነው። ግን የሁለት ደጋፊ ነኝ ባዮቹ ሩታ አንገቷ ደፍታ ትወጣለች፣ አንገቷን የምናስደፋት ሲሉ ሩትዬ ደግሞ ቀና አርጋ አብርሽን ሂድ ወደ ቤት የኔ ባል ብላ ከኦዲየንሶቿ ጋር ስቃ 4 አሸንፋ ወጣለች። እንዴ አሁን ማለት ነው አንገት መድፋት እንዴት እንደሆነ እንዲያሳዩኝ እየለመንኳቸው ነኝ። ወደቀ እኮ በአደባባይ ሰኛ እኮ ታዲያ በኢሳ የኔ ቆንጆ ወይ ልንገራችሁ ከታች አለች ልጅቷ ረመዳን ሻዊት ራሱ ረጋ ብለሽ አስረጃ አይደለም ገና ናት። አሁን ናት እንዴት አሲትዬ ደህና ነኝ። እንዴት ናት? ቆይ አይደለም አንድ ነው ማለት ነው። ፈጣሪ ገስግሶ ይውሰዳት። በጠዋቶች ደደብ ማለት ነው። ለምንድን ነው ሩቴ ላይቭ ላይ ስትገባ ብላ የምታስተላልፈው? እንዴ ገብታ ታብታብ ከማድረግ ይልቅ ለምንድን ነው ላይቭ ላይ የምታስተላልፈው? ነገማ ሄድባቸዋለሁ። በስመ አብ ብዬ ተኝተ ተነስቼ ከሰዓት ሄድባቸዋለሁ። ፈጣሪ ያለው እኮ ምንም አይሆንም። ፈጣሪ ያለው እንቅልፍ ይዞት ማለት ቪዲዮውን ሳልሰራው ረስቸው ማለት እንቅልፍ ይዞት ካልተኝ በኮሜንት ምን እንዲያውቁ ልንገርሽ። ታያንቺ ስከፋረ እየጥራት ነው ምለው ኮሜንቱ እንዳትጨማለቁ አሁን ማለት ልንገራችሁ ሰውት ማለት ነው። አሁን እኛ ደጋፊ ጋር ነው ያለ፣ ደጋፊ ጋር ነው ያለ። ኻላስ የራስሽ ጉዳይ ዝም ብያችሁ። እኔ ደጋፊ ጋር ልንገርሽ ሩታ ማይላም ደጋፊ ጋር ማለት ነው። እኛ የአብርሽን ውርቀት አንፈልግም። ልንገራችሁ ማን አንድ ነገር እኛ ታውቃላችሁ፣ ልጃችን ነው እያልን ሸር እያረግን ልጃችን ነው እያልን ማለት ነው። ታያት ተቀመጥ ልጃችን ነው እያልን እንደውም ሩታ ጸጉር ስታሸንፈው እሷ ስታሸንፈው ለምን ተሸነፈብኝ እያልኩኝ እኔ የምጓጓለት ሰው ነበርኩኝ። ልጄ ነበር የምለው እናፊ ያሉ ይኸው እነ ሩታ ማይላባሉ። ግን አሁን ሁኔታው ነው እንደዚህ የሚያናግረን። በእኛም አትፍረዱ። ሁለተኛ የእሱ ኦዲየንሶች እኛ አብርሽን አንጠላውም፣ ግን ቢሸነፍ ወንድ ልጅ ነው። ሚስቱ ነፍሰ ጡር ናት፣ ደስ ይላታል። ሴት ልጅ ማስደሰት ነው አይደለ እንዴ? የእሱ ኦዲየንስ የተባሉ ደግሞ እሷ አንገት እንድትደፋ እሷ እንድትወርቅ ዛሬ ወስተውታል እኮ ዛሬም እኮ እሷን እንባ እያርጉ እየሳቁ ወስተዋታል። ይኸው እሱን ወደ ላይ ከፍ እያርጉ የኛ ውድ እያሉ እሷን ዝቅ እያርጉ ወስተዋል። ይሄ ሲደረግ ለምን እሱ አንድ ነን እኛ ባልና ሚስት ነን፣ የልጄ እናት ናት፣ ከፍ ዝቅ ማድረግ አልፈልግም ማለት አልነበረበትም? ዛሬ ነበረበት። ሚስቴንም አትንኩ እኔንም አትንኩ፣ እኛ አሁን ባንታረቅም ልጄን ተሸክማለች፣ በቃ የልጄ እናት ናት፣ ሚስቴን ከፍ ዝቅ አታርጉ ማለት ነበረበት። ገባ? አንቺ አራዳ እያሉ አንቺ ምንትስ እያሉ እኮ ነው እሷን ማለት ነው የእሱ ገዳፊዎች። ግን እሱ የኔ ፋሚሊዎች እያለ ይስቃል፣ ይጫወታል። ለምን ይሄ ይሆናል? እኛ እሱን ጥላቻ የለብንም፣ ድርጊቱን ነው የምንጠራው፣ ስራውን ነው የምንጠራው። ይችሌ ደግሞ እሱ ሚስቱ አይደለችም። ሌላ ወንድ እኮ ነፍሰ ጡር ሴት ያስደስታል፣ ሴትን ያስደስታል። ሴት ወንድ ልጅ ሴት ሳታረግዝም ሚስቱን ባትሆን ሴት ልጅ እንድትደሰት ይጥራል ወንድ ልጅ ማለት ነው።
ምን ችግር አለው? እዚህ ሚዲያ ላይ ቢያስደስታት ያ እንኳ እሺ ለስራ ነው ለገንዘብ ነው ለቪዲዮ ነው እንበል። እዚህ ገስት ላይ ወጥቶ ለምን ይሄን ይሰራታል ነው? ለምን ጥላቶቹን ያሾፍባታል? እሷን እና እሱን እያደረጉ አሁን በስተዋል ታያላችሁ። ነገር ታውታላችሁ። እሱ የተናገረው ሶፍት ላቀብልሽ ሚስት እኮ ናት። ምን ብሎ ነው ሶፍት ላቀብልሽ የሚላት? ያንቺን ደግሞ ጅበላቸው ይላታል። ያንን ሁላ ነው የወሰዱት ማለት ነው። ባረድ የለበትም። ምንም ቢሆን ምንም ገስት ላይ ሲገባ እኛ ለፍቅር ነው የምንጫወተው። ብንጣላም ባንታረቅም የልጄ እናት ናት፣ መደሰቷን ነው የሚፈልገው ቢል ምን ችግር አለው? እሷ እንድትወርቅ እሷ እንድትሰደብ እሱ የእሱ ፋሚሊዎች ጋር ሆኖ ለምን እንደዚህ ያደርጋል? እኔ ይሄንን ነው የተቆጣሁት እንጂ እኛ የአብርሽ ጥላቻ የለብንም። ዛሬም ነገም አትንቀጥቀጡ ማለት ነው። የሰው ልጅ ደግሞ ተወደድነው ጥፋቱን መክረን መመለስ አለብን። አበቃ። ጥፋት መናገር መጥላት አይደለም። ጥፋት መናገር ደግሞ መተቸት አይደለም፣ ምክር ነው። ይቺ ነፍሰ ጡር ሴት አሁን ተደስታ ብትወጣ ምን ችግር አለው? ከራሱስ እንደው ወደዛ ቢሰጣት ምን ችግር አለው? ለራሱ አሁን ሰጥቶ በራሱ ገዝቶ ጊፍት ቢሰጣት እሷ አሸነፈች እንዲባል ምን ችግር አለው? ቤቱ ገባ ነው፣ ጥጃ ጠባ ሆር ገባ ነው። ምን ችግር አለው? ግን እሷ ዝቅ እንድትል እሷ እንድትሰደብ ሁልጊዜ እሷ እንድትንቋሸሽ ያንን የዩቱቡን ለቪዲዮ ነው ለብር ነው እንበል። ዛሬ ገስት ላይ ገብቶ ሶፍት ልስጥሽ ሚስቱን አካሉን ምን ችግር አለው? ዛሬ ነው የመጣችው እንግዲህ ፈካ ብላ ስቃ ብትሄድ፣ ግን እሷ ኦዲየንስ አለ ፈጣሪ ያላት አልሐምዱሊላህ። ተፈጣሪ በታች ኦዲየንስ አለ። የሆዷ ሞኝነት ደግሞ አስለቅሳትም እሷ ማለት ነው። ምንም ቢሆን ምንም ትልልቅ ሴቶች ናቸው የሱ ገዳፊ ደግሞ አይደለ እንዴ? እነዚህ ትልልቅ ሴቶች ደግሞ ሴት እንደ ነፍስ ነው። እኛ እንትን የምንወዳ እኔ ወንድሜን ተወደድኩ ሚስቱን ወዳለሁ ማለት ነው። ብጠላትም ወዳታለሁ። የወደድኩት ሰው እሱ የወደደውን ወዳለሁ። እሷን ዝቅ የማድረግ እሳቸውስ ቢሆን አፋቸው ሙሉ የሚናገሩት ማለት ነው። እሱ መጣ ወንድሜ 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 ተማለት ሚስትህ ወይ እናት፣ ይሄ ጥሩ አይደለም። ምክር መምከር በቃ ስነ ስርዓታችሁን ይዛችሁ ልጃችሁን አሳድጉ። ኑ ቶሎ አንድ ላይ ስመጡ ነው የምንወዳችሁ ማለት ነበረባቸው እነሱ ወንድሜ ሲለፋ ብሎ ትልልቋ ሴት እንደኔ ያለ ትልልቅ ሴት ሆናል። ይሄ ልጅ ቢመክሩት ምን ችግር አለ? ችግር የለውም የኔ እናት ችግር የለውም። እንደሆነ ታውቂያለሽ። ሲጀመር የሁለት አንድ ሸውት ሚት አርጌ እኔ አልወድም። ይሄ ሙካልዲ ሚት አርጌ ልንገርሽ እኔ አያደርግም። ለምን አይደለም ከታች ውረጅና 3 ሰረዛላ አድርጊው። ሙካልዲ ልንገርሽ ሙካልዲ ማለት ነው። ኻላ ዝም በይ። የሁለት ደጋፊ ነኝ ባዮቹ፣ ሁለትን ወዳለን ባዮቹ ማለት ነው። ለሩታ መጥቶ እንኳን አበባ አልሰጠዋትም፣ ታብታብም አላደረጉም። አብርሃም እንኳን ሲወጣ እቤቷ መጥቶ እንኳን አልተሰቀሉም። ገባሽ? ጌስት ላይ እንኳን ወጥቶ ሰላም አላለዋትም እስከ ዛሬ ከመጣት ጀምሮ እስከ ዛሬ ማለት ነው። ገባሽ? ስለዚህ እያንዳንዷ አስመሳይ ነበረች ማለት ነው። እያንዳንዷ ማለት አስመሳይ ነበረች። ከነ ምህረት ከነ ሀንቾ ከነ ቡዝዬ ውጭ ማለት ነው። ገባሽ? አሉ ደግሞ የእውነት የሚወዳቸው በሁለቱም ሁለት አይን የሚያዩዋቸው። ሌሎች ግን ማለት ነው ከአብርሃም ጋር የነበሩ እንዳለ ማለት ነው አስመሳይ ናቸው ማለት ነው። ገባሽ? አንድ አበባ እንኳን መጥቶ ሩቴን አልሰጠዋትም። አንድ አበባ ማለት ነው። ሶ እኛ ሩታ ብለዋለች ከፈጣሪ በታች ልንገርሽ ሙካልዲዬ፣ ከፈጣሪ በታች ማለት ነው። ከፈጣሪ በታች ቤተሰቦቿ አሏት፣ ከቤተሰቦቿ በታች ደግሞ ደጋፊዎች አሉ ብላለች። ገባሽ? ስለዚህ ማንም ተናገራት አልተናገረች ችግር የለውም። ባልዋ ደግሞ እንዳልሽው ሶፍቲ አላቀብልሽ ማለት አልነበረበትም። እኔ አልነበርኩም እንደዚህ ሲላት ግን ማለት አልነበረበትም። ደግሞ አንዳንድ ጊዜ ለብሽሽቅ ብለሽ የምታደርጊው ነገር ስለሆነ ችግር የለውም። ትላንትና ስትዘቀዘቅ አትዘቅዝቋት ያላለ ባል ዛሬ ለጌም ለፉክክር መጥቶ
እንደዚህ መናገሩም ሊገርምሽ አይገባም ለማለት ፈልጌ ነው። አዎ እኔም ብያለሁ እኮ አንቺ ቤት እዚህ ካልተናገርኩም እንጂ ተናግሬ ያለሁኝ። አንቺ መጀመሪያ አልሰማሽም እንዴ? አስለቅሳችሁ አስወጡልኝ ታልቅስ ነው ያለው። እሺ ታልቅስ ነው ያለው። አስለቅሳችሁ ነው ያለው ማለት ነው። የኔ ውድ ኦዲየንሶች አስለቅሷችሁ አስወጧት ነው ያለው። አስለቅሷት ነው ያለው። አስለቅሳችሁ የኔ ውድ ኦዲየንስ ብሏል። በይፋ ተናገረ። የኔ ኦዲየንስ አስለቅሳችሁ አስወጣት አለ አይደለም። ያስለቅሰን አስለቅሰን ያስወጣ ነው እና አስለቅሰው ሲል የኔ ኦዲየንሶች አለ አስለቅሳችሁ አስወጡልኝ ነው ያለ። አስለቅሳችሁ አስወጡልኝ እነሱ መጨረሻ ማን እንደሚያስወጣ እናሳያለን ያለች እኮ ማን እንደሚወጣ እናሳያለን ያለች እኮ ሰዎች የኛ ልጅ አይደለም። ቆይ ልንገርሽ ሩቲ፣ አንቺ በውስጥ እኔ እየተናገርኩሽ እያለ ኔትወርክሽን እንትን ብሎሽ የነበረ እኔ ወዛኛው ስልክ ሁኜን አስለቅሰሽ አስወጣሻለሁ፣ አልቅሰሽ ትወጫለሽ ሲላት አስለቀሰችው እንጂ አስለቅሶ አስወጣትም። ቢወድም ቢጠላም አፉ ይዞ እኮ ነው የወጣልሽ። እንደዚህ አይደለም ሻዊት ያለው አስለቅሼ ያወጣሻል አይደለም ያለ። አስለቅሳችሁ አስወጧት የኔ ውድ ኦዲየንሶች የኔ ውድ ኦዲየንሶች አለ። የኛ ነው የቆጠው ወስተውታል። እኔ ይሄንን ነው የተናገርኩበት። አሁን እናንተ ዝም በይ ትላላችሁ እንጂ የተናገርኩበት አይ ሩቲ እኮ ድሮ እኮ ሄዱ ንገሯቸው እኮ ብለኛለች። ሄዱ ንገሯቸው ለነዛ ስትል እና ያለች እኮ እንደዛ እኮ ነው ሩታ አላለችው። ማን እንደሚያስወጣ እናሳያለን ያለች እኮ አስለቅሳችሁ አስወጥልኝ ስላላት ነው። ማን እንደሚያወጣ ማን እንደሚያስወጣ እናያለን ውጣለን ያለች እኮ ለዛ ነው። መጀመሪያ እኮ ብላ ስሙ አስለቅሽ ስሙ ምን እንዳሉ እስኪ ራሴ ስሙ ምን እንዳሉ የሚወለደውን ልጅ አሳያቸዋለሁ ሲል ይዘቀዝቁታል አላለም። እነሱ አይደል እንደ ሩቤስ የሚዘቀዝቁ እነሱ እኮ ነው የሚዘቀዝቁ። ለምን የሩቴ ልጅ ማን ይዘቀዝቀዋል? ማን ደፍሮ እነሱንም ይዘቀዝቁ። ሩታ ስለማይዘቀዝቅም ፈጣሪ የሚጠብቅ ነው። ልጅ አይዘቀዝቅም። የኛ ችግር የለም ችግር የለም ያሉትን እኛ መስማት አንፈልግም። ምክንያቱ ያሉ ይበሉ መቻወራቸው ሲጀመር ብዙ ሲተኝቶ ይልቅቶች አይደለም እሱ ከፍ አድርጎ እርጉዟ ዝቅ የሚያደርጉ ደደቦች የእሱ ደጋፊዎች አሉ። የእሷ ደጋፊዎች አይደሉም። ገባሽ? ለሁለተኛ ነገር ደግሞ እሱ ታለቅሳለች ሲል እኛ አይደለም ልታለቅስ ታስለቅሳለች። ለማንም ወርገጥ ትረግጠዋለች እንጂ አትረገጥም። አንድ ደግሞ አለሽ ከፍተሽ አፍሽን የከፈትሽባታለሽ አይደል? አንቺ አንገቷን እንድታስደፊያት ስትፈልጊ አንገትሽን ደፍተን ነው ያስወጣንሽ። ምክንያቱም ለሁለት ጌሙም እንኳን ለኔትወርኩ አመስግኑት፣ ተመስገን በሉ። ኔትወርኩ ስለያዘ እንጂ አይደለም አንበሳ ሌላም ይወርዳል። ከመጀመሪያ ተጀምሮ እስከ መጨረሻ የሀገር ጊፍት ነው የወረዳል። ሁለት አንበሳ ብቻ አይደለም እኛ ጋር የወረደው በእጥፍ 5-6 አሳዎች ደማችሁ እስከሚደርቅ ቁጭ ያላችሁ እናንተ እንጂ እኛ አይደለንም። እሷ 4 ጊዜ አሸንፋ እስከምትወጣ ጌሙ አንድም እንኳን አልቀነሰም። በልጣችሁ ረጋግጣችሁ ነው የሄደ። ደም እንደሚተፋ ነው ያስተፋችሁ። ወደድሽም ጠላሽም ነገም ዛሬም ደግሞ አስደፋሽ። ጌሙ አብቅቶ መቼ ቆመ? ስጦታው ግፍቱ መቼ በቃ ለማኝ እሷ እስከምወጣ ድረስ እኮ እየወረደ ነው ጌሙ እየወረደ እኮ ነው። ተበድረሽ ከምትገዢ ማለት ነው ሰርተሽ ክፈል ብዳሪ ጌሙ እየወረደ ድረስ እኔ የሚገርመኝ አፏት ከፍትልኛለች እንደሽው እሱ ነው የገዛላቸው እሱ ነው የገዛላቸው። እንዴት ሰርግስ ሴት ለማስለቀስ አሰራችን ብለኝ ነገራችሁ። ለወገን ደራሽ አይደለም ለወገን ደራሽ ወገን ነውና በብድር የከፈል ያውርድ አንበሳ እያንዳንድ ብር እያልን አዋጥተን እንሰጣቸዋለን። ምን ማድረግ የአማቻችን ደጋፊ ስለሆነ ወገን ለወገን ነው። እያንዳንድ ብር እያልን የተበደሩትን እንከፍላለን እኛ ማለት ነው። ገመድ አድርገው የታነቁ እንጂ እስከፋብሪሽ አድርጋ መጣች። አይታይም ለመድኃኒት ነገር ይበደራሉ። ቆይ ማሩትዬ ለአንበሳ የተበደሩ ለመድኃኒታቸው ነገ ይበደራሉ። ንገረዋቸው፣ አድርሱላቸው። ለአንበሳ ሳይሆን ለነገ ደግሞ ለመድኃኒት ትበደሪያለሽ። እያንዳንድሽ እንደተበደሩ እኮ ዩቱብ ላይ ተለቋል። እንደተበደሩ እሱ ደግሞ ግሩፕ ውስጥ ገብቶ
እንዳወራቸው ሁሉም ዩቱብ ላይ ሄዶ እናዳምጡ። ተለቋል። አስር አንበሳ አለ፣ አስር አንበሳ አለ። የማን ዩቱብ ነው? በተግባር እኮ አሳየቻቸው። የት ነው? እውነቴን ነው፣ እውነቴን ነው አለ። አስር አንበሳ አለ። እሱ ጉርቦ ውስጥ ገብቶ ተለጥፏል። ዩቱብ ላይ ጉርቦ ውስጥ እንደገባ ሪከርድ የወጣበት አለ። ወይኔ አንቺ ስምንት የሄዱ ወይኔ ደማችን የመጠጧቸው ወይኔ አንበሳ የደጋፊ ደመጥ ተመጠቁማስ የምን ዩቱብ ነው? ኧረ ሸዊቴ ነ እየቀረኝማ ሸዊቴ ይሰጣታል። እያንዳንዱ አንበሳ ሁለት ብቻ ነው ያየሁት እኔ። የለም ኧረ ይበቃኛል አለኝ እናቴ መሰለኝ አይደለም። እኔ ማለት በዶላር ነበር ስንመነዝረው የነበር ነው ባይዘወይ ከአንበሳ በላይ ዶላር ይበልጣል። በዶላር ነበር ስንከሸክሸው የነበረው። እኛ በዶላር ነው ፈታ የምንለው እንዴ? ተጠቅመን እኛ በዶላር ነው በዶላር ነው በእንስሳ አይደለም። እኛ በዶላር ነው የምንጫወተው። በእንስሳ አይደለም። ይሄ ሁሉ ዶላር ሰጧት እያሉ ነበር አሉ። ይሄ ሁሉ ብር የዳምጥተው እኛ በእንስሳ ሳይሆን እኛ በዶላር ነው የምንጫወተው። እሱ እኮ ማለት ነው እሱ እኮ ሩታ ማይላብ ማለት ነው። እሱም ያውቃል አሁን ለሩታዬ ስንት ዶላር እንደወረደላት ስንት እንደሆነ እኮ እሱም ያውቃል እኮ እሱም ማለት ነው። እነዚህ ደንቆሮ ውሃ ድንጋይ የማይፈስባቸው እያወቁ ነው እንጂ እሱ ያውቃል አሁን ስንት ዶላር እንደወረደ። ከሁለት አንበሳ በላይ አንቺ ከሁለት አንበሳ በላይ እኮ ነው የሰጠኝ አይደለም። እኛ በዶላር እኛ ሙካሪዲ እኛ በዶላር ነው የምንጫወተው። እነሱ በእንስሳ ስለሆኑ የት ነበራችሁ? እንስሳ ኔትወርክ እምቢ ብላቸዋል። ኔትወርክ እምቢ ብለዋል። ሰው ስልክ መንካት ፈራ እንዲፈጠው ቀራልፋ እኛም ቢብሎናችሁ በነገራችን ላይ ጀማሪ ስለሆነ ልንገርሽ ብለዋል። አብርሃም ማለት ነው አብርሃም እንደዚህ ማድረግ አለበት። ከፋፊ ዩቱብ ሁለት አንበሳ አምጥቻለሁ። የሩታ ደጋፊ የመጨረሻ እነሱና ነቀይባ ማለት ነው። እኛ አንበሳ ሩቴ በቤቷ ገድለዋለች። አንበሳ ያስፈልጋት እንስሳ ያስፈልጋት። ሩቴ አንበሳ የተገዛው በብድር ነው። አፍያ ቤትና እናንተና ቤት እየሄዳችሁ በየዩቱቡ አዲስ ዩቱበሮች እነዚህ በሮቤት ስሙ በድረው እሱ ደግሞ ግሩፕ ውስጥ ገብቶ እሺ እሰጣችኋለሁ ብሎ እንደሰጠ እንደተስማሙ ይሄ ወጥቶባቸዋል። ሄዱና ስሙ እኛ ማለት ነው ቀሪ ያለን ማለት ነው። እንሰጣችኋለን። ቀሪ ያለን እኛ ይኸው ቀሪ ያለን ሁላችሁ ትሰጣላችሁ። ስላለን ትሰጣላችሁ። ታማይላ በዚህ ላይ ልንገርሽ ቆይ አንዴ ቆይ ልንገራት ሩትዬ። እኔ በነገራችን ላይ አንቺ ጎበዝ ነሽ፣ አየሁ ትችያለሽ። አንቺ ለሁለት እንደምትወጪ አሳየሽ አይደለ? እነዛ ሁለቱን ነው የምንወደው ሲል የነበሩ ለፎቶ አንድ አንበሳ ሲያወርድ እንዴት ሩታ አንድ አበባ አልሰጡም? እስ ሁለቱም ነው የምንወደው ነው የሚሉት። እንግዲህ አይወዷትም። አየኋቸው እኮ ሰሞኝማ አንድ ወሬ ሰማሁኝና መጥቼ አወራሁኝ እኔ ማለት ነው። መጥቼ አንቺ የለሽም ሳይለንት አድርገሽ ይደሻል ሩታ ማይላት አንቺ ቤት ከዛ ተታች መጡና እስከዛሬ እናከብርሽ ነበረ። አሁን እንኳ ሊሰርቡኝ ማለት ነው። እኔ ያልኩት ሁለት አንበሳ ገዝቻለሁ፣ አንድ ለሱ አንድ ለሷ ተዘጋጁ። ይቺ ኤአር ሚሏት እንደዛ እያለች ታወራለኝ። እነሱ ተሰምቶባቸዋል፣ በጉርብ ማውራታቸው ስንት አንበሳ እንደተገዛ ሰው ነቅቶባቸዋል፣ ተሰምቷል። እኔ ደግሞ የሰማሁትን አንቺ ቤት አወራሁ፣ አንቺ አልሰማሽም? እኔ አለችኝ ሁለቱም ቦታ ያለሁም ሁለቱም ቦታ ስገኝ ነው ምናምን አለችኝ። እኔ ያው ሁለተኛ ወሬ ማዛላ እኔ ልሰድብ ነበር። ዛሬ ውሩታ እየመታ እንዴት ነሽ እንኳን አለቻትም ማለት ነው። አሁን ጠይቄ ማናት ናት? ታረጋጋት። ምን ያልገባኝም ካለዴ በውስጥ ሊከራል እኔ ያልገባሁም ብለው እንዳይቆጡባት ልናገር ነበር። ሁላቸውንም
እሷ በጣም አመስግናቸዋለኝ፣ በጣም ተወዳቸዋለኝ። እነሱ ደግሞ እዛ ላይ አልወጣንም ብለው አከሌ ወጣ አከሌ የተናገረ እንዳይሉ ልናገር ነበር። አይ አርቤ ነገር ያለሁኝ ስለሷ ይቅርታ ጠይቄያለሁኝ። ሁለተኛ ደግሞ አንቺ ቶሎ አንጫትና አንድ ቀን በሰፊው አድርገሽ እህቶቿ እንዲያወራት አድርገሽ ሩታ ማይላ ማለት ነው። እህቶቿ እንዲያወሯት እንዲያጫውቷት አድርገሽ እኔ እኮ ብያት አልሰማሽኝም። ደግሞ ካለ እኔ እኮ ለዛ ብዬ ነው ማንም ሰው እንዳይቀየም ብዬ ነው። አዎ ጊዜ ሰጥተሽ አጫውቻችሁ ብያለሁ። አንድ ሰዓት ሁለት ሰዓት ሁላችሁ ጋር ታወራላችሁ። ለዛ ብዬ ነው ከታች ማለት ነው። አጀብ አሁን ለራስሽ ሞልተልሽ ነው። አረሸዊት ሚታርጊ ወይ ሀበሻ አይ እኛ አንበሳ አናወርድም አላወረድንም። አንበሳኛ ገድለዋልን ገድለነዋል። አናወርድም እኛ አንበሳ እኛ በዶላር ነው የምንጫወተው። አንዴ የተጻረፈ እንዳትሳደቢ ኸላስ እኔ መልሻላችኋል። ሞልቶልሽ ዝም በይ እስኪ አንዴ። ወይኔ በጌታ ሞልቶልሻል ነው ያልሽው? ድብን አድርጎ ሞልቶልኛል። ለምን አይሞላልኛል? ሰርቼ እየኖርኩ አይደለም? ምን ቤት ነሽ አንቺ አንቀላዋጭ? አሁን ሞልቶልኛል። ክብር ይስፋ ለመድኃኒዓለም። ታዲያ ለእኛ እኮ አይደለም ለጎረቤታችን ነው። ምንድን ነው ሸውት ብቻ እኮ ይኸው። እስኪ ተረጋጊ። አንበሳ ወርሽ እንደ አንቺ አይደለችም። አንበሳ ወርሽ አንቺ ኻላስ አይባል ምንም አያገባት። ያገባታል። በጣም ነው የተናደድኩት የተቀየምኩት እሙ ማለት ነው። እኔ ለዛ ነበር እኔ አልኳት ሩታ አልኳት ውረሽ ሲሉ ደግሞ የሆነ ጊፍት የሰጡ ሰዎች ስላሉ ለነዛ ነው። እሺ ነው ወደች ይቅርታ ለምንላታ የገዛ ሊጥሏት የተነሱ አሪፍ ያለሁኝ እድላችሁ ይውጣ። የሰራችሁ ይባረክ። ሁላችሁም እንደው እንደ በሬ ሻኛ ከጠላታችሁ በላይ ዋሉ። ወላሂ